የሀገርን ሁለንተናዊ እድገት በማምጣት የህዝቦችን ኑሮ መለወጥ የሚቻለው ያለውን የሰው ኃይልና እምቅ ሀብት ሳይንስና ቴክኖሎጂን ተጠቅሞ በተለያዩ ዘርፎች ማሰማራት ሲቻል ነው። የሀገራቸውን ልማት በማፋጠን የህዝባቸውን የደህንነትና የኋላ ቀርነት ታሪክ መቀየር የቻሉ ሀገራት ልምድና ተሞክሮ የሚያሳየን ይህንን እውነታ ነው። በተለይ በቅርብ ዓመታት ከነበሩበት የድህነትና ኋላ ቀርነት ታሪክ ወጥተው ከፍተኛ የሳይንስና ቴክኖሎጂ እድገት ላይ የደረሱ የደቡብ ኮሪያ፣ የቻይናና የሌሎች የእስያ ሀገራት ተሞክሮ ለአብነት ይጠቀሳል። የእድገታቸው ምስጢር ደግሞ ለሙያ ተቋማት በሰጡት ትኩረት ስለሆነ ከዚህ መረዳት የሚቻለው ዜጎችን በተለያዩ የሙያ ስልጠናዎች በማብቃት ክህሎታቸውንና የፈጠራ ዝንባሌያቸውን እንዲያዳብሩ ማድረግ ደግሞ ከፍተኛ ድርሻ አለው። እንደ ሀገራችን ኢትዮጵያም የቴክኒክና ሙያ ትምህርትና ስልጠና ዘርፍ ተደራሽ ከማድረግ አኳያ በርካታ ጥረት እየተደረገ ሲሆን፣ በአንጻሩ ደግሞ የስልጠና ጥራትን ለማስጠበቅ ዘርፈ ብዙ ስራዎች እየተሰሩ ይገኛሉ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቴክኒክና ሙያ ትምህርትና ስልጠና ዘርፍም የኢንዱስትሪ ልማትን በማሳደግ ለዜጎች ኑሮ ህይወት መለወጥ የድርሻውን እየተወጣ እንዳለ ተጠቁሟል። ዜጎችም የተፈጠረውን ምቹ ሁኔታ በመጠቀም ክህሎታቸውንና የፈጠራ ችሎታቸውን በማዳበር ቁልፍ የልማት መሳሪያ መሆን ይጠበቅባቸዋል። ጤና ይስጥልኝ የተከበራችሁ የፕሮግራማችን ተከታታዮች፣ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ስራና ክህሎት ቢሮ ሁለተኛ ዙር ክልል አቀፍ የክህሎት ቴክኖሎጂ ተግባራዊ ጥናትና ምርምር ውድድርና ኤግዚቢሽን ያካሄደ ሲሆን የዛሬው መሰናዷችን ትኩረት አድርገነዋል። አብራችሁን ትቆዩ ዘንድ በአክብሮት ጋብዘናችኋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ስራና ክህሎት ቢሮ ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ቃል የክህሎት የቴክኖሎጂና ተግባራዊ ጥናትና ምርምር ውድድርና ኤግዚቢሽን በቦንጋ ከተማ አካሂዷል። በክልላችን ይሄኛው ለሁለተኛ ጊዜ ነው የክህሎት ቴክኖሎጂና ተግባራዊ ጥናትና ምርምር ውድድርና ኤግዚቢሽን የሚካሄደው። የዘንድሮን ለየት ባለ መንገድ ነው ሰረሞኒያል አድርገን አጠቃላይ ባለድርሻ አካላቶች እንዲገኙ በማድረግ በተለየ አግባብ የተሰሩ ሰፋፊ ቴክኖሎጂዎችም ስላሉ ችግር ፈቺ የሆኑ ቴክኖሎጂዎች በሰልጣኞቻችን የተዘጋጁ አሉና እነዛን ጉብኝት በማድረግ እና በማስተዋወቅ ዋናው ዓላማው ደግሞ እነዚህ ችግሮችን ይፈታሉ ተብሎ የተሰሩትን ቴክኖሎጂን ማስተዋወቅ ማሸጋገር ስለሆነ ስለዚህ እነዚህ የተሰሩትን ቴክኖሎጂዎችን ለማሸጋገር ባለድርሻ አካላት ተሳትፈው በጋራ ግንዛቤ ተፈጥሮላቸው የመሄዱን ጉዳይ በአንድ በኩል ሳይት ነው። ተወዳዳሪዎች በርካታ የቴክኖሎጂ ስራዎችን ከተለያዩ ቁሳቁሶች በማዘጋጀት ያቀረቡ ሲሆን ጥረታቸው ለኢኮኖሚያዊ እድገት ፋይዳ እንዳለው ተመላክቷል። ከቀረቡ የፈጠራ ስራዎች አንዱ የሳሙና ማምረቻ ማሽን ሲሆን በቀላሉ ሳሙናን በማምረት ማህበረሰቡ መጠቀም እንዲችል የሚረዳ ነው። እዚህ ጋር የምትመለከቱት የሳሙና የፈሳሽ ሳሙና ማምረቻ ማሽን ነው ማለት ነው። ሁለት ነገር ነው ያለው። አንደኛው ማሽኑ፣ ሁለተኛ ደግሞ ፕሮሰስ እንዴት አድርገን በዚህ ማሽን አውትፑት ነው የፕሮዳክት እናገኛለን የሚል ነገር አለ። ይህ ማሽን እንደምትመለከቱት እንደማንኛውም ከውጭ የሚገቡ ኢምፖርት የሚደረጉ ማሽኖችን የሚመስል አይደለም። በትንሽ ኮስት የሚገኝ ነው። ማንኛውም ሰው ራን ማድረግ የሚችልበት ነው። አቅመ ደካሞች ወይ ደግሞ አካለ ጉዳተኞች ማንኛውም ሰው ማሽኑ ራን ማድረግ ይችላል። ይሄ ማሽን ደግሞ የተሰራው ከዚህ ከወዳደቁ እዚህ ቦንጋ ፖሊቴክኒክ ኮሌጅ ውስጥ ጂኤም ዲፓርትመንት ውስጥ የተለያዩ የወዳደቁ ማቴሪያሎችን በመሰብሰብ ነው የተሰራው። ብዙም ያው ኮስቲ አይደለም ማለት ነው። በተጨማሪ ፕሮሰስ አድርገን ያው የተለያዩ አሁን ላይ የሚታዩ ቦንጋ እዚህ ካፋ ዞን ውስጥም ሆነ ደቡብ ውስጥ የተለያዩ ቦታዎች ፈሳሽ ሳሙና የተሸጠ ወይ ደግሞ የተመረተ ይገኛል። ነገር ግን ኳሊቲውን የጠበቀ ነው ለማለት ትንሽ ይከብዳል። ይሄኛው የምናመርተው ማሽን ኳሊቲ ወይ ደግሞ ፒኤች ቫልዩ የምንለውን ያሟላ ነው ማለት ነው። ፒኤች ቫልዩ ከ7 ነጥብ እስከ 8 ነጥብ 5 ባለው ውስጥ ነው ያለው። ይሄ ደግሞ የሰው ልጅ መጉዳት አይችልም፣ አይጎዳም፣ ልብስም አይበጣጥስም። ስለዚህ ኳሊቲ ፕሮዳክት ነው ፕሮዲዩስ የምናደርገው ማለት ነው። ለዚህም በኢንዱስትሪ ሚኒስቴር
ደረጃ በኢንተርፕራይዞች ሰርቲፋይድ ሁኜ የመጣሁበት ሁኔታ ነው ያለው። ስለዚህ ይህን ነገር ለኢንተርፕራይዝ በቀላሉ ማሸጋገር ይቻላል። ሳሙና ፕሮሰሱን ማሸጋገር ይቻላል። በተጨማሪ ደግሞ ማሽኑንም ሰርተን ማስረከብ እንችላለን። አሁንም ቢሆን የተለያዩ ትዕዛዞች አሉ። በዚህ ቴክኖሎጂ ውስጥ የተለያዩ ነገሮችን ዘርፈ ብዙ የሆኑ ነገሮችን ነው የምናሸጋግረው ማለት ነው። ፕሮሰሱን እናሸጋግራለን፣ ማሽንም እናሸጋግራለን። በተጨማሪ አሁን ላይ የሳሙና ዋጋ በጣም እጅግ ኮስቲ ወይ ደግሞ ውድ ከመሆኑ የተነሳ ሰው በጣም በአሁኑ ሰዓት ችግር ውስጥ ነው ማለት ይቻላል ማለት ነው። ግን እዚህ የምናመርተው 1 ሊትር ሳሙና በ40 ብር ሂሳብ ነው ማለት ነው። በ40 ብር ሂሳብ እዚህ ውስጥ ያለው እዚህ አካባቢ ያለው ነዋሪ ቀርቦ እዚህ ቴክኒክ ውስጥ ኦልሬዲ ፋንክሽናል አድርገን ስራ ስለጀመርን መጥቶ መግዛት ይችላል። ኢንተርፕራይዝን መጥቶ ማሽኑን ከኛ መረከብ ወይ ደግሞ ትራንስፈር ማድረግ ይችላል። ሙያዎችን ደግሞ በኪሎት የታገዘ በኢኖቬሽን የታገዘ ስለሆነ ሙያም የተለያዩ ነገሮችን ልምድ ቀስሞ የራሱን ማህበር አቋቁሞ መስራት የሚችልበት ሁኔታ ነው ማለት ነው። በሌላ መልኩ የተዘጋጀው ደግሞ የእንስሳት መኖ ማቀነባበሪያ ማሽን ሲሆን በድለባ ለተሰማሩ ማህበራትና ግለሰቦች መኖን በቀላሉ ለማዘጋጀት ያስችላል። የእንስሳት መኖ መከትከቻ ማሽን ነው ይዘን የቀረብ ነው። በዋናነት ማህበራት ላይ ድለባ ላይ ያሉ ማህበራቶችን በእንስሳትም በተለያዩ እንስሳት እርባታ ላይ የሚገኙ በቀላሉ እህሎችን እነዚህ እንስሳት የሚመገቡ ሸንኮራ አገዳዎችን ሀልባ አልፋ የሚባሉትን ተክሎችን በቀላሉ ከትክቶ ለእንስሳት የሚያቀርብልን ማሽን ነው ይዘን የቀረብን ማለት። ማህበረሰቡን ፍላጎት የማህበረሰቡን ችግር ይፈታልናል ብለን ከምናስባቸው ማቴሪያሎች በዚሁ በአካባቢያችን የሰራ ነው ማለት ነው። ከሀገራዊ ፋይዳ ስነሳ በዋናነት ኢምፖርት ሰብስቲቱሽን ለማስቀረት ነው በዋናነት ማለት ነው። ብዙውን ጊዜ እነዚህ ማሽኖች ከውጭ ሲገቡ ከ200 ሺህ እስከ 300 ሺህ ባለው ከውጭ ይገባሉ። ነገር ግን እኛ ባለን ማቴሪያል የውጭ የሚገቡ ማቴሪያሎችን በማስቀረት በሀገራችን ምርት እየሰራን ለማህበረሰቡ ተደራሽነትን ለማቅረብ ነው ይህን ቴክኖሎጂ የሰራ ነው። እንደ ዋናነት ደግሞ መነሻችን ያደረግነው ምንድነው ክፍተቶች አሉ። አሁን ብዙውን ጊዜ ድለባ ላይ ያሉ በገጀራ በተለያዩ ባህላዊ በሆኑ አሰራር ሂደቶች ነው አገዳዎችንም ሌሎችንም የእንስሳት መኖችን ከትክተው የሚያቀርቡ ማለት ነው። ነገር ግን ያንን ክፍተት በመመልከት እኛ ደግሞ ብዙ ሰዓት ብክነት ያደርግባቸዋል በማህበረሰቡ ሰት ያንን ሰዓት ብክነት ለማስቀረት ደግሞ ይሄንን በደቂቃ ውስጥ ከ150 ኪሎ ግራም በላይ መከትከት የሚችል በቀላሉ ለእንስሳቶች መኖችን ከትክቶ ለማቅረብ ይህንን ቴክኖሎጂ ፈብርከነዋል ማለት ነው። እነዚህ ቴክኖሎጂዎች መኖሩ ለነገ የተሻለ ነገሮችን ለብዙ ወጣቶችን ከኛ በላይ ብዙ ለሚያመርቱ ወጣቶች አሉ። እነዛ ነገሮችን ደግሞ ወደዚህ እንዲመጡ እንዲበረቱ ከዛም ባለፈ ደግሞ ኮምፒቲሽን እንዲኖር በዋናነት አንዱ ከአንዱ የሚበላለጥበት ሳይሆን እዚህ ጋር የቴክኖሎጂ አቅርበን የቱ የተሻለ ነው የሚለውን ነገር ለመገምገም በዋናነት ይሄ ውድድር ያስፈልጋል ብዬ በእኔ በኩል አምናለሁ። ለዶሮ እርባታ፣ ለሴቶች ንጽህና መጠበቂያ፣ ለህንፃ ግንባታ የሚረዱ ሞተሮችና ሌሎች በርካታ የፈጠራ ውጤቶች ለውድድር ቀርበዋል። ያቀረብኩት ዘመናዊ የዶሮ ቤት አለ። ይሄኛ ዶሮ ቤት ደግሞ ማንም ሰው በትንሽ ብር ገዝቶ እቺኛ ዶሮ አሁን እቺ 4400 ብር ነው። በትንሹ 10 ዶሮ ትይዛለች። እቺ 10 ዶሮ ጀምሮ አንድ ሰው በትንሹ ስራ መፍጠር ይችላል። ምንድነው ይሄኛው ያው ከአካባቢያችን ካለው አካባቢ ጸጋ ተጠቅመን ነው። በእንጨት ነው የተሰራው። አንድ እንጨት መሆኑ ደግሞ ምንድነው ዶሮዎች ብዙም ጊዜ ያው ሙቀት ይፈልጋሉ። በብረት ቢያደርግ አሁን ብዙም ጊዜ ብረቱ ውድም ነው፣ ከፋብሪካ ነው የሚመጣው። እሱን ማቴሪያል ማግኘቱም በጣም ኮስት ይሆናል። እንደገናም ደግሞ ለዶሮ ምቾት አይሰጥም። በብርድ ጊዜ ብርድ ይሆናል፣ በፀሐይ ጊዜም ደግሞ ሙቀት ስለሚስብ ለዶሮ ምቹ ነገር አይፈጥርም። ከዚህ ከእንጨት ማቴሪያል ነው የተሰራው። አካባቢም እንደ ሀገርም መንግስትም ትኩረት ያደረገ ያለው አሁን ስራ አጦችን ስራ እድል እንዲፈጠርላቸው በቀላሉ ወደ ስራ ለማስገባት ይሄ ዶሮ ቤት ዶሮ ላይ በደንብ ቢሰራ ማንም ሰው በትንሽ ብር ብዙ ካፒታል ሳይጠይቅና ብዙ ሰፊ ቦታ ሳያስፈልግ በትንሽ ተነስቶ ወደ ቢዝነስ እንዲገባበትና
አሁን ላይ ገበያ ላይ በጣም ጫፍ የወጣ የእንቁላል ዋጋ የዶሮ ዋጋ ለመቀነስ ያክል ይረዳል። እኔ ሰራሁት የሴቶች የንጽህና መጠበቂያ ሞዴስ ነው፣ ሳኒታሪ ፓድ። ውድድሩም አሪፍ ነው። ከዞን ከመምጣታችን አኳያ የክልል ውድድር ነው። ብዙ ተወዳዳሪዎች አሉ። እኛ የሰራ ነው በአካባቢያችን ከሚገኙ እቃዎች ነው። ምንም አይነት ኬሚካል አልተጠቀምንም። በአካባቢያችን ከሚገኙ ጨርቆች ነው የሰራ ነው። ከዛኛው ሞዴስ ለየት የሚያደርገው ሪዩዘብል መሆኑ ነው። ድጋሚ አጥበን የምንጠቀመው ነው እና በማንኛውም አይነት ጨርቅ ነው ሊሰራ የሚችለው። 3 አይነት እቃ ነው ያለው። ጥጥ፣ ሻማ እና የማይቆረብጥ ጥሩ አይነት ጨርቅ፣ ስስ ጨርቅ በመጠቀም በስፌት ጋርመንት ተማሪ እንደመሆኔ በስፌት ነው የሰራሁት። በጣም ከኮስቲ አንጻር ደግሞ በጣም ርካሽ ስለሆነ ድጋሚ ማጥበን ስለምንጠቀመው ከጤናማ አንጻር ዩኒሴፍ የሚሰራው በጋምቤላ በሱዳን አካባቢ የሚከፋፈል ስለሆነ የዓለም ጤና ድርጅትም ያረጋገጠው ነው። ስለ ጨርቁ ስለ ጨርቁ በጣም ተጠንቅቀን ጨርቅ መርጠን ነው የሰራ ነው። ስለ ጤንነቱም ስለ ዋጋው ምንም አስጊ ሁኔታ የለውም። በጣም ቀላል አጠቃቀም ነው። አጠቃቀሙም ከዛኛው ምንም የሚለይ ነገር የለውም። ማጣበቂያ ያለው በማጣበቅ ነው የምንጠቀመው። ይህ ታሳቢ ተደርጎ የተሰራው ለተማሪዎችና ገጠር ለሚገኙ ሴቶች ነው። ከኮስት አንጻርም አሪፍ ነው። እኛ ያሰብነው አሁን በብዛት በማምረት በየትምህርት ቤቱ እንደ ፕሮሞሽን በመስራት ለትምህርት ቤቶች ለመስጠት ነው እና ሴቶች ያለምንም መሳቀቅ በዘት አድርጋችሁ በመግዛት ድጋሚ በማጠብ ከብዙ ወጪም ከመሳቀቅም እንድትሉ ነው የምለው። በብዛት ማምረት አልጀመርንም። ከዚህ በኋላ ግን ከውድድሩ መልስ እናዘጋጃለን። ማከፋፈል በየትምህርት ቤቱ እንጀምራለን ማለት ነው። እዚህ ውድድር ላይ ልክ እንደ ትምህርት ቤት እንደ ተቋሙ የተሰጠን ፕሮጀክት ነበረ። ፕሮጀክት ነው። ያን ፕሮጀክት ሰርተ ማሳየት ነው። ያ ምን እንደሆነ የተሰጠን ፕሮጀክት ሞተር ስሪፔዝ ሞተር ማለት ነው። ሮቴትና ስታርት ማድረግ ነው። ያ ወደፊት ማውረጥና ወደ ኋላ ማለት ነው። አሁን ህንጻ ላይ የሚሰሩት ከባባድ ሲሚንቶች ላይ ለማድረስ ሞተሩን ስታርት ስናረግ ወደ ላይ ስታርት አድርጎ ፎርዋርድ አድርጎ ሲወስድ ያንን ደግሞ ወደ ኋላ ለመመለስ ሪቨርስ አድርገን ለመመለስ ነው። ያን ማሽን ነው ስታርት ያደረግ ነው። ጠቀሜታው ለስራ ምቹ ነው፣ ቀላል ነው። አሁን ያን አንድ ደረጃ ሂዶ እዛኛው ቢያንስ 5 ደረጃ ላለው ፎቅ ቤት አሁን በሰው ኃይል ከሆነ ተሸክመ ሂደ ለማምጣት በጣም ጊዜ ይበላል። ጊዜ ለመቆጠብ በጣም የሚጠቅም ማሽን ነው። ያን ማሽን ስታርት ስናደርገው ወደ ላይ ይወስዳል። ያን ሪቨርስ አድርጎ ወደ ኋላ እንዲመለስ በቀላሉ ለስራችን ምቹ እንዲሆን ነው ያን ማሽን የምንጠቀመው። ለዚህ ውድድር ያቀረብነው ነገር ኮምፒውተሮችን ኮኔክት አድርገን በአንዱ ሰርቨር ኮምፒውተር ብዙ ኮምፒውተሮችን ኮንትሮል አድርገን በአንዱ ሁሉም የሚሰሩትን ነገር መቆጣጠርና እኛ የፈቀድነውን ነገር ሰርተው ያልፈቀድንላቸውን እንዳይሰሩ ማድረግ ነው። አንዱን ኮምፒውተር ኮኔክት አድርገን ሁሉንም ኮንትሮል በማድረግ ኦፕሬቲንግ ሲስተም ሶፍትዌር ከሱ ነው የተጠቀምነው። ጠቀሜታው ኮምፒውተሩን ኮንትሮል በማድረግ ማለት ኮኔክት አድርገናቸው ሁሉንም ኮምፒውተር በኔትወርክ ኬብል በስዊች አማካኝነት ኮኔክት ካደረግን በኋላ ሌሎቹን ኮምፒውተሮች በአንዱ ሰርቨር ኮንትሮል ማድረግና ሰርቨሩ የፈቀደላቸውን እንዲሰሩና በሰርቨሩ ኮኔክት አድርገናቸው በሰርቨር ሁሉንም ኮንትሮል አድርገን እንድንሰራ ይረዳናል። የቴክኒክና ሙያ ተቋማት በቴክኖሎጂ የዳበረ የሰው ኃይል ከማፍራት ባሻገር ለማህበረሰቡ ችግር ፈቺ የሆኑ የቴክኖሎጂ ፈጠራ ስራዎች እንዲቀርቡ ሁኔታዎችን ያመቻቸ በመሆኑ ከውድድሩ በርካታ የልምድ ልውውጥ ተገኝቷል። ይህ ውድድር ወደ ክልል ሲደርስ እንዲሁ የመጣ ሳይሆን ከታች ከኮሌጆች ጀምሮ በርካታ ቴክኖሎጂዎች ተመርተው እነዚህ ውድድር በዛ በኮሌጅ ደረጃ ውድድር ተካሂዶ ወደ ኮሌጁን ሊወክሉ የሚችሉ ቴክኖሎጂዎች ቀጥታ ወደ ክላስተር ተላልፎ በክላስተር ደረጃ ደግሞ ውድድር ተካሂዶ የክላስተር አሸናፊዎችና ዞኖችን መወከል የሚችሉ ቴክኖሎጂዎች ተለይተው ደግሞ አሁን ላይ በክልል ደረጃ ውድድር እየተካሄደ ነው። ለአብነትም ሀያላን የተባሉ ሀገራት እነ አሜሪካን ብናነሳ እነ ቻይናን ብናነሳ ያደጉበት ምስጢር ቴክኖሎጂውን ማምረት መቻላቸው መጠቀም መቻላቸው ነው። ከዛም ባለፈ አደጉ የተባሉ የዓለማችን ባለሀብቶች ናቸው የተባሉ እነ ቢልጌት
ሌሎችም ጆፍ ቤዞስ እነዚህ ባለሀብት የሆኑበት ዋነኛው ምስጢር ቴክኖሎጂውን መፍጠር መቻላቸው ናቸው። ፌስቡክ መስርተዋል፣ amazon.com መስርተዋል። እነዚህንና የመሳሰሉ ቴክኖሎጂዎችን ያመረቱ ያዘጋጁ የተጠቀሙ ሁሉ ባለሀብት የመሆን የማደግ እድላቸው እጅግ በጣም ሰፊ ነው ማለት ነው። እኛም ደግሞ በአካባቢያችን በዓለም ደረጃ ታዋቂ ለመሆን ከታች ከወረዳ ጀምሮ ውድድር እየተካሄደ የመጣበት ሂደትን እያጠናከርን ብንሄድ ክልላችን የመልማት ጸጋው እጅግ በጣም ሰፊ የመልማት ጸጋ ያለበት ክልል ነው። ይሄ መልማት ጸጋን መጠቀም ስንችል ወደ ሀብት መቀየር ስንችል አካባቢያችንን፣ ዞናችንን፣ ክልላችንን፣ ማህበረሰባችንን የምናሳድግበት ሂደት ያለ ከመሆኑ ጋር ተያይዞ የማህበረሰብን ተጠቃሚነት ለማሳደግ ሲባል ቴክኖሎጂን እንድናመርት እንድንወዳደር እየተደረገ ያለው ጥረት እጅግ በጣም አበርታች ነው ማለት ነው። በርካታ የመልማት ጸጋዎች አሉ። እነዚህን አውጥተን መጠቀም መቻል አለብን። ወደን ተጋብተን ተፈቃቅረን ከድህነት ጋር አብረን ቆይተናል። አሁን ላይ ከድህነት መውጣት የምንችለው ቴክኖሎጂውን ማምረት ስንችልና መጠቀም ስንችል መሆኑን በመረዳት ውድድሩ እየተካሄደ ያለበት ሂደት ከመሆኑ ጋር ተያይዞ ከችግሮች ፈልቅቀን እንድንወጣ ሊያስችል የሚችል ውድድር ነው የተካሄደው። እያንዳንዱ ኮሌጅ ያዘጋጀውን የቀዳውን ቴክኖሎጂ የማሸጋገሩን ስራ ስናጠናክር ነው ማህበረሰቡም ሊገለገልም ሊያውቅም የሚችለው። ስለዚህ ይሄ የተመረቱ ቴክኖሎጂዎች ቀጥታ ወደ ኢንተርፕራይዞች ይሸጋገራሉ። ኢንተርፕራይዞች ተቀብለው ደግሞ ያንን ቴክኖሎጂ አስፍተው ወደ ማህበረሰቡ የሚያቀርቡበት የሚሸጡበት ሁኔታ ነው የሚኖረው። አሁን እነዚህ የተመረቱ ቴክኖሎጂዎች ቀጥታ ገበያ ላይ ሂደን ብናገኘው ዋጋቸው እጅግ በጣም ውድ ከመሆኑ ጋር ተያይዞ የአካባቢው ማህበረሰብ ከመግዛት አቅም በላይ መሆናቸው ይታወቃል። ነገር ግን አሁን ይሄ ቴክኖሎጂ የተዘጋጀው ከአካባቢ ማቴሪያል ነው፣ በቀላል ዋጋ ነው። ደግሞም ለማህበረሰቡ የምናቀርበው እጅግ በጣም ቀለል ባለ ዋጋ ነው፣ ገበያ ላይ ባለው ዋጋ አይደለም። ይሄን በቅናሽ ዋጋ ስለምንሸጥ ማህበረሰቡ ቀረብ ብሎ የሚገዛበት፣ የሚታወቅበት፣ የሚጠቀምበት ሁኔታ መኖር መቻል አለበት። ይሄን አጠናክረን ከሄድን እርግጠኛ ነኝ ከድህነት የምንላቀቅበት ጊዜ አጭር ነው የሚል እምነት ይኖረኛል። ቴክኒክና ሙያ ተግባራቶች አንዱ እና ዋነኛው የሚባለው ከሰው ኃይል ከማምረት ያለፈ ቴክኖሎጂን ማምረት የአካባቢ ማህበረሰብ ችግሮችን ለመፍታት ከሚደረጉ የመጀመሪያው ጀርባ አጥንት ተግባራቶች አንዱ ነው። ይሄ ደግሞ በውድድር ኮምፒት ሲደረግ ከኮሌጆች ጋር ያለው ግንኙነትና አግባብን የሚያሰፋ ምርጥ ልምድ ልውውጥን የሚናደርግ አንዱ ከአንዱ ጋር ያለውን አቅም ሼር የምናደርግበት ፕላስ ደግሞ አሁን ያለው የቴክኒክና ሙያ እሳቤው አለ። ዞኒንግ ዲፈረንሺዬሽን መነሻ በማድረግ የሚሰሩ ቴክኖሎጂዎች የቱ አካባቢ ላይ ነው የተፈጸመው የሚለው ነገር እንድናይ ያደርጋል። ከዛ ያለፈ ደግሞ አሁን ባለው ምርጥ በውድድሩ ላይ ያገኘነው ነገር ምንድነው? በኤሌክትሪክ የሚሰሩ ቴክኖሎጂዎች ያለፈ በሞተር አርሶ አደሮች በማሳቸው እንዲጠቀሙ የሚደረጉ ቴክኖሎጂዎች በቴፒ አካባቢ የተሰራ እዚህ በቦንጋም የተሰራ በእኛ በታርጫም የተሰሩ ቴክኖሎጂዎችን በጣም አይቻለሁ። አሁን ያለው የኛ የዞኒንግ ዲፈረንሺዬሽን አንዱ ግብርና ፓርት ላይ ያለው ፓርት ማስፋት ነው። እሱ ላይ ደግሞ የዶሮ እንስሳቶችን ፓርት የእጽዋት ፓርት ላይ ያለው የሚሰሩ ነገሮችን በቴክኖሎጂ ላይ እንዲታገዝ ለማድረግ ሰፊ ጥቅም የሚሰጥ ነው እና በጣም ደስ ያለ የተመቸ ሁኔታ አይቻለሁ። ከውጭ የሚገቡ የቴክኖሎጂ ምርቶችን በሀገር በቀል እውቀት ለመተካት በቴክኒክና ሙያ ተቋማት የሚመረቱ የፈጠራ ስራዎች ድርሻቸው ከፍተኛ ነው። ትልቁ የሪፎርም አጀንዳ የሆነው ፋብሪኬሽን ኢንጂነሪንግ ነው። ይህንን ተኪ ምርቶችን ከውጭ የሚገቡትን ውስጥ ባለው አቅም ኃይል በራሳቸው በእኛ ልጆች በፈጠራቸው ይጨምሩና ፈጠራቸውን ጨምሮ ቴክኖሎጂዎችን ይሰራሉ። ከውጭ የሚገባው ምርቶች በእነዚህ ይተካል ማለት ነው። በከፍተኛ ዋጋ ተገዝተው የሚገቡ ምርቶች በአነስተኛ ዋጋ በእኛው አሰልጣኝና አሰልጣኞች እየተበረኩ ለገበያ ይቀርባሉ ማለት ነው። ለተለያዩ ችግሮች ለምሳሌ ላብነት ዛሬ የተሰራው የመኖ
ማቀነባበሪያ የእንስሳት መኖ ማቀነባበሪያ ቴክኖሎጂ አለ። የዶሮ መኖ ማቀነባበሪያ ማሽን አለ። የሩዝ መፈልፈያዎች፣ የስንዴ የበቆሎ መፈልፈያዎች የቀረቡት አሉ። እነዚህ በአጠቃላይ አካባቢዎችን ላይ ያሉ ኢንተርፕራይዞች የተለያዩ የተደራጁ እና በግል ሀብቶችም ላይ ተደራጅተው ወደ ስራ ለገቡት የመኖ እጥረት አለ። እንደገና ምርት በስፋት ካመረቱ በኋላ ለመፈልፈል የሰውን ኃይል ጉልበት ስለሚፈልግ በማሽን ለመተካት የተከደበት አግባቦች አሉና እነዚህ በአጠቃላይ ችግር ፈቺ የሆኑ ናቸው። በአካባቢያችን ችግርን የማህበረሰቡን ችግር ለመፍታት ነው ፋይዳው ዋናው ትኩረት የሚያደርገው በዛ መሰረት ነው የተሰሩት። ሌላው ደግሞ አሰልጣኞቻችን ከስልጠና ጎን ለጎን እነዚህን ቴክኖሎጂዎችን በማምረት ትርፍ ገቢ ያገኛሉ። መንግስት ከሚከፍላቸው ውጪ እነዚህን ተበረታተው ቴክኖሎጂዎችን ከፈጠሩ ያ ቴክኖሎጂ ይሸጣል። ሞቷችንም የማይሸጥ ቴክኖሎጂ አይመረትም ነው። ስለዚህ የሚሸጥ ቴክኖሎጂዎችን እያመረቱ በአንድ በኩል አሰልጣኞቻችንም የትርፉ ተጋሪ ይሆናሉ። ስለዚህ ይበረታታሉ ማለት ነው። በክልሉ የሚገኙ የቴክኒክና ሙያ ተቋማት ክህሎት መር ስልጠናዎችን በመስጠት በራሳቸው ብቃትና ችሎታ የሚተማመኑ ዜጎችን ከማፍራት አኳያ የድርሻውን እየተወጣ ይገኛል። የቴክኒክ ሙያ ውስጥ የሰለጠኑ ሰልጣኞች ተማሪዎች በተለያየ ሌቭል የሰለጠኑ አሉት። ሲሰለጥኑ ከእውቀት ብቻ ሳይሆን ክህሎትም አገኝተው እዛው ደግሞ ኢንተርፕራይዝ ሆነው ተደራጅተው ስራውንም የተለማመዱ አቅም ፈጥረው ኢኮኖሚ አቅማቸውን የክህሎት አቅማቸውን እያሳደጉ ግራጁዌት የሚያደርጉበት ሁኔታ ነው ያለው። ከዚህ በፊት እንደነበር ሳይሆን እዛው ተቋማት ውስጥ ሲማሩ ባሉበት ሌቭል ላይ ኢንተርፕራይዝ ሆነው ህጋዊ ሰውነት ይዘው እዛ ኮሌጅ ውስጥ ውጤታማ ሆነው ስራው የተለማመዱ የሚሄዱበት ነው ያለውና ስለዚህ እሱንም የበለጠ አጠናክረን ነው ውስጥ የተቋሙን የገበያ አቅም ከማሳደግ ረገድ በኩል ስለዚህ ኢንተርፕራይዞችን አቅም ማሳደግ አኳያ ስራ ሰራን አለው። ከዛ አኳያ አሁን የተሰሩ ቴክኖሎጂዎችን ኢንተርፕራይዞች ይጠቀሙን አሉት። አሁን ዝም ብሎ ሸልፍ ላይ የሚቀመጡ አይደለም። አሁን በዚህ በቴክኒክ ሙያ ተቋማት ሰሩ ያሉ የቴክኖሎጂ ውጤቶች ምርምሮች ሸልፍ ላይ የሚቀመጡ ሳይሆን ውጤታማ ሆኖ ተረጋግጦ ኢንተርፕራይዞችም የተለያዩ ኢንተርፕራይዞች የተጠቀሙ የገዙ የተጠቀሙ ብድር መቅረብ ቀርቦላቸው ውጪ ያለው ማህበረሰብ የአካባቢ ማህበረሰብም ጭምር በሳይድ ፈጠራ ላይ በሌሎች ስራዎችም ላይ ይሄን የተጠቀሙን አሉትና እሱን በስፋት አሁን የተጠቀሙን አሉት የበለጠ ደግሞ ወደ ሁሉም ማህበረሰብ የቴክኖሎጂ እንዲሰፋ ኢንተርፕራይዞች እንዲጠቀሙ ማድረግ ስራ አሁን እየሰራን ያለው የበለጠ አስተካክልና አስፍተን የምንሄደው ነው የሚሆነው። ክልል አቀፍ የክህሎት የቴክኖሎጂና የተግባራዊ ጥናትና ምርምር ውድድርና ኤግዚቢሽን ለእውቀት ሽግግር የዘርፉን ተዋናዮች ለማበረታታትና የማህበረሰቡን ተሳትፎ ለማጎልበት የሚያበረክተው አስተዋጽኦ ከፍተኛ በመሆኑ የሚመለከታቸው አካላት ድጋፍና ክትትል ይሻል እያልን መሰናዷችንን በዚህ ቋጨን። ሰላም።